አብርሽ የጤናው ከፍተኛ አደጋ በዛሬ ሳምንት እንደደረሰበት ይታወቃል። ሆኖም ግን ያው የደረሰበት የመኪና አደጋ በሱ ላይ የተወሰነ አደጋ ነው ያደረሰው። አንቺም ያው ቀድመሽ እንዲያውም ነገሩን ፖስት ያደረግሽ እህታችን ነሽ። ሆኖም ግን ሚስቱ ላይ ግን ያው የጠና ችግር አድርሰዋል። ሆኖም ዋናው ነገር ግን ሚስቱ ላይ ቢያደርስም ነገሩ በወቅቱ በነበረው 4 ሰዓት ተኩል የፈጀ አመልዬ ወይም ኦፕራሲዮን አድርጋለች። ነገር ግን አገር ሰላም ነው ብለን ባለቤቱን ወደ ቤት ይዘናት በሄድን ሰዓት ነገሩኑ የኩላሊት ኢንፌክሽን ገጥሟት በጣም በአስቸጋሪ ሁኔታ ስልምልም ብላ በቃ ጸጥ ብላብን ትላንትና ሌሊት 7 ሰዓት ወይም በኢትዮጵያ አቆጣጠር 7 ሰዓት በዚህ ሀገር 1 ሰዓት ከፍተኛ በቃ ላስት ታይም በቃ በጣም ዜሮ በሆነ ነገር ተገኝታ እሷን ፍስፍስ አድርገን እዚሁ ሆስፒታል አምጥተናት ኮማ ውስጥ ነው ያለችው። አሁን ኮማ ውስጥ ነው ያለችው። አብርሽ የምታውቂው አብርሽ አይደለም፣ ሌላ ሰው ነው። እሱ ራሱ ሲጀመር ትሪትመንት የሚያስፈልገው በጣም እርጋታ የሚያስፈልገው በጣም የሚያሳዝን ሰው ነው። የምታውቂው አብርሽ የሚያወራው የሚጫወተው ሰው አይደለም፣ ሌላ ሰው ነው። ስለዚህ ለዚህ ለቤሩት በነበረው በማንኛውም ቻሌንጅ ውስጥ የታገለ በጣም ትግል ያደረገ ወንድ ነው። እውነት ለመናገር ምንም አይነት ነገር የሚገባው ሰው ነው እና ዛሬ ተጨንቋል። እንዲያውም ይህንን ለማሳመን እሱን እኔና ተስፍሽ ያደርገው በጣም ብዙ ጫና አድርገንበት ነው እና ልጅቷ ልትሞት ነው ወይ አንተ ገንዘብ በማጣት ሌላ ችግር ውስጥ እንዳትገባ ስርዓት ያዝ ብለን ነው አሁን ይህንን በይፋ የጀመርነው እና ዜድዋንቺም እንግዲህ ሊባኖስ ሰላም ውድ ተመልካቾቻችን፣ እንግዲህ ስደተኛው አብርሽ የጤራው ያው ቤሩት እንደሚኖር ሁላችሁም ታውቃላችሁ። እንግዲህ እሱ ለሰው ልጅ እርዳታ ሲደርስ ነው የምናውቀው። ዛሬ ግን ድረሱልኝ እርዱኝ እያለ ይገኛል ማለት ነው። እንግዲህ የኢትዮጵያ ሕዝብ እባካችሁን ሚስቱን እንድትታደጉለት እንማጽናለን ማለት ነው። ድምጽ ሲሆን ሲያበረታታን እውነት እላቸዋለሁ አብርሽ ሚስቱ እያለች እኛን ብዙ ነገሮችን ሲያበረታታን ሲደግፈን ብዙ ነገሮችን ሲያደርግልን የቆየ ወንድማችን ነው። የእውነት እንደ አብርሽ ሰው አለ ለማለት ይቸገራለሁ። የእውነት ዛሬ ላይ እንደዚህ ሆኖ በማየቴ በጣም አዝኛለሁ። እውነት ወንድሜ እግዚአብሔር መቼ የሚፈትነው የሚወደውን የሱ የሆነውን ሰው ነው የሚፈትነው እና እግዚአብሔር ደግሞ እንግዲህ ካለችበት ምሕረትን አውርዶላት ታክማ ወደ ቤቷ የምትገባበት ያድርግልህ ማለት ነው። በጣም ያዘንኩት እግዚአብሔርን በጣም እውነት ይሄ ይገባሃል ብዬ አላስብም። በጣም ያሳዘንከኝ። እኔ እንጃ የሰው ልጅ መቼም ወጥቶ ከመቅረት ይጠብቀን ፈጣሪ ነው የምለው። ምክንያቱም መቼም እነሱ አይደሉም እየነዱ የነበሩት፣ ያው ታክሲ ነው እየነዳ የነበረው እና አደጋም የደረሰባቸው በዛ ምክንያት ነው። እንግዲህ ያው 4 ጎን አጥንቷ ተሰባብሮ ብረት ተደርጎላት በሰላም ወደ ቤቷ ገብታለች ብለው ሲደሰቱ እንግዲህ የኩላሊት ኢንፌክሽን ተብሎ አሁን ደግሞ ያለችው አይሲ ውስጥ ነው ያለችው እና እባካችሁ ድምጽ እየሆናችሁ ሁላችሁም ሚስቱን እንድንታደጋት እንድትታከም የሁላችንም ትብብር ያስፈልጋል እና እባካችሁን እንዲህ ስላለም ብቻ ሳይሆን ሁላችንም እንግዲህ ያው ያለበትን ሁኔታ እስከነገረን ድረስ እርዳታ ያስፈልገዋል። ለሰው ሲደርስ እንጂ እንደዚህ ወጥቶ ሲለምን አላየነውም ነበርና የሰው ልጅ ደው ነውና ደግሞ ያው መቼም ደካሞች ነን። ይሄ ነገር ገጥሞታል። ሁላችንም እውነት ሁላችንም ተባብረን ሚስቱን እንድንታደጋት ነገ የማይቆጭ ነገር ለማድረግ እንሞክርላለሁኝ። በጣም ከባድ ነው። ከስደት እንግዲህ ሰው ልጅ ስደት ላይ ሆኖ ሰርቼ እለወጣለሁ ብዙ ነገሮችን አደርጋለሁ ብሎ በቤሩት ላይ በብዙ ጊዜ የምታዩት አደጋ ምክንያት ብዙ እህቶቻችን ያጠንበት፣ እንደዚሁም በዱባይ ብዙ እህቶቻችን ያጠንበት በአደጋ ምክንያት ብዙ ነገሮችን ያየንበት አገሮች አሉ። እንግዲህ አረብ ሀገር ማለት ማንኛውም ሀገር ላይ እንግዲህ የአደጋ እንትን ነው የምንለው ነገር የለም፣ ምርጫ የምንሰጠው ነገር የለም እና እግዚአብሔር ይጠብቅ፣ ወጥቶ ከመቅረት ይጠብቅ ነው ማለት የምችለው። እውነት በጣም ነው ያዘንኩት አብርሽ፣ እግዚአብሔር ምስክሬ ነው። በጣም እውነት ልብ ምን ያህል እንደተሰበርና ለሰው እንኳን ለሚስት አይደለም ለማንም ሰው ልብህ የሚሰበር ወንድ ልጅ ነክ።
እኔ እንጃ እኔ መግለጽ ቃላት ያጥረኛል። እውነት ፈጣሪ ለቤቷ እንዲያበቃት ድና እንደው አንተም የምታያት ሚስት እንድትሆን እንፈልገው እግዚአብሔር። በእውነት እኔ እንጃ በጣም ከባድ ነው። አይታችሁ አስባችሁታል? መናገር ሁሉ እስኪያቅተው ነገሮች ከባድ ናቸው። ነገሮች እንደዚህ ቀላል አይደሉም። አንድ ነገር ሲገጥማችሁና ያው በብዙ ቦታ እየተሰራጨ ነው አሁን ያልደረሳችሁም ደርሷችሁ እንግዲህ ሁላችሁም ሐሳባችሁን እየገለጻችሁ አንድ እንትን ብላችሁ እጅ ለእጅ ተያይዛችሁ እንደው እውነት ልቡን እንዳትሰብሩት ነው ማለት የምችለው። ምክንያቱም አሁን በብዛት እርዳታ የተሰበሰበ ብዙ ነገር እያየን ስለሆነ ይሄ ደግሞ ዛሬ ላይ እሱ በቸገረው ሰዓት ላይ እችን ቃል አውጥቶ በተናገረበት ሰዓት ላይ ወንድማችን እንዲህ ባለበት ሰዓት ላይ እንግዲህ ፈጣሪ እንዲረዳው ሁላችንም ተባብረን ደግሞ እንድናግዘው እናንተም የሆነ ነገሮችን አደራጁ። ጎፈንድም የሚሆን የሚከፈትም ያለበትን ከፍታችሁ እኛም የምንረዳበትን ነገሮችን እንዲመቻች አድርጉልን። ምክንያቱም እኛንም ሲረዳ የነበረ ድምጽ ሲሆነን የነበረ ዩቲዩባችን እንዲያድግ በየቤቱ እየሄደ የዛሬ ቻናል ላይ አይደለም በ25,000 እና በ30,000 ቻናል ላይ ነበረኝ። ያ ሁላችሁ የምታውቁታላችሁ። ያ ችግር ገጥሞኝ ዛሬ ላይ እንግዲህ አዲስ ከፍቼ መጥቼ ነው እንግዲህ ቃልም ድምጽም እየሆንኩት ያለሁትና በዛ ሰዓት እንኳን ሲያበረታታኝ ስቲል በዚህኛውም ቻናል ብዙ ውለታ የዋለልኝ ወንድሜ ነው። ዛሬ ላይ ግን እሱ ይሄን ባለበት ሰዓት ላይ እውነት ስላችኋለሁኝ ከጎኑ መቆም እንዳለብኝ ተሰምቶኛልም ይሰማኛልም ግድም ነው። እና እናንተ ደግሞ ትላልቅ ቻናል ያላችሁ ትላልቅ ዩቲዩበርም ያላችሁ ትላልቅ ቲክቶክ ላይ ያላችሁም ሰዎች ዛሬ ላይ እንግዲህ ወንድማችን አብርሽ የቄራው ድምጽ ሆነ ነው እንግዲህ ሚስቱን እንድንታደጋት ነው የመጣውበት ምክንያት ማለት ነው። ሁላችንም ትልልቅ ቻናል እኛ እናዘጋጃለን። እኛ ጋር ኑ የምትሉን ከሆነ እኛ መተን የምንረዳበት መንገዶች እናመቻቻለን ማለት ነውና እባካችሁን ይሄ ማለት ወዳለው በጣም ከባድ ነው። እውነት ወተን ከመቅረት እግዚአብሔር ይጠብቀን። በጣም የሚያሳዝን ነገር ነው የገጠመው። ለማንም ለጠላት ማይስጥ ነው ምለው። ከባድ ነው እውነት በጣም ነው የሚያሳዝነው። እንግዲህ እሱም ተጎርቷል እኮ ታውቃላችሁ። እሱም ተጎርቷል። ያው የሷን ያህል ባይሆንም እሱም ተጎርቶ ነው ያለው። እሷም ናቸው በቃ የተጎዱት። ያው እንግዲህ ኩላሊት ኢንፌክሽን የሆነባት እንግዲህ በነበረባት አሁን በደረሰባት በገጠማት ነገሮች ሊሆን ይችላል። እስከዛሬ እንግዲህ ምንም የሰማነውም ነገር አልነበረምና ዛሬ ላይ ግን ይሄ ነገሮች ከሰማን በኋላ ይሄ ነገር እንግዲህ ኢንፌክሽን አለ ተብሎ ዛሬ እርዳታ እንዲሰበሰብለት ድምጽ እንድንሆንለት እንግዲህ ወደኛ እየመጣው ማለት ነው። እንግዲህ ሁላችሁም ተባብራችሁ ይሄ ልጅ ለእናንተ ሲቆም ለእናንተ ድምጽ ሲሆን ለእናንተ ዩቲዩበር ሲያሳድግ የነበረ ሲያበረታታን የነበረ በየቤቱ እየገባ ማንም ሊያደርገው የማይችለው ነገር ሲያደርግ የነበረ አይዟችሁ በርቱ አለውላችሁ ብሎ ሲረዳን የነበረ ሲያግዘን የነበረ ድምጻችንን እንዲሰማ ሲያደርግ የነበረ ወንድማችን ዛሬ ላይ እንግዲህ ያው መቼም የሰው ልጅ እንዲያቱን አቱን አይባልም አንዴ ሆኗልና እግዚአብሔር ደግሞ ምህረት እንዲልክለት በጸሎት ማሰብ ያለብን በጸሎት እንድናስብ ማገዝ ባንችል እንኳን በጸሎት እያሰብን ፈጣሪ ምህረት እንዲልክላቸው ለሁለቱም። እሱም ተጎድቷል። ከሱ የበለጠ ደግሞ እሷ የተጎዳች ስለሆነች ነው እንግዲህ እርዳታው የተፈለገውና ይሄ ነው የምላችሁ። ሁላችሁም እንግዲህ ሁላችሁም ይሄንን ቪዲዮ እንግዲህ ያው ድምጽ እንዲሆኑ ለሚያደርጉ ሰዎች በሙሉ ሼር፣ ሰብስክራይብ እያደረጋችሁ እንድታደርሱልኝ ከወዲሁ ጋብዛለሁ። መልካም ቀን።